ሻንዘ አንድ ባለበት ምረዋባና ስነስርዓቱ ሊፈጸም ይችላል። አንድ በጣም ለጥቂት ደቂቃ አንድ ጸጥ ብለውና አንድ ትንሽ ደቂቃ ነው የምንወስደው። ይህንን የወንድማችንን የአገልጋይ የወንጌላዊ አድማሱ ታደሰን በሥጋ መለየት የሽኝት ስነ ስርዓቱን የእግዚአብሔር ቃል እንደሚናገር አፈር ነህና አፈር ትሄዳለህ እንደሚል ይህንን ግብዓተ መሬት ለመፈጸም ሁላችንም በያለንበት ትንሽ እንረጋጋና ከእግዚአብሔር ቃል ከመጽሐፍ ቅዱስ አንድ ክፍል አንብና ጥቂት የእግዚአብሔር ቃል የምንሰማበት ይሆናል። ከዛ በኋላ ስነ ስርዓቱን እንፈጽማለን። በሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን ይላል። አንድ ነገር እናውቃለን ይላል ሐዋርያው ቅዱስ ጳውሎስ። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ ይላል። ሁላችንም እዚህ ያለን ድንኳን የሆነ ጊዜያዊ መኖሪያ ያለን ይፈርሳል። በተለያየ ጊዜ እድሜ ያፈርሰዋል፣ ህመም ያፈርሰዋል። ግን መጽሐፍ ቅዱስ በእርግጠኝነት አንድ ነገር ይናገራል። ይሄ ጊዜያዊ ነገር ሲፈርስ በእጅ ያልተሰራ የዘላለም ቤት ነው ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን ይላል። ዛሬ በዚህ ሰዓት ጊዜያዊ ድንኳኑን እዚህ እናሳርፋለን። ወንድማችን አድሜ ወደ ዘላለሙ በእግዚአብሔር በሰው እጅ ወዳልተሰራው ወደ ዘላለሙ ሄደዋል። ስለዚህ ይህንን ምክንያት በማድረግ ጸሎት እናደርጋለን፣ የእግዚአብሔርን ቃል እንካፈላለን፣ እየዘመርን ጌታን እያመሰገንን ይህንን ሽኝት እናደርጋለን። እዚህ ቦታ ላይ እንደ ቤተክርስቲያን በጣም ብዙ ጊዜ መጥተን የቅዱሳንን ቤተሰቦችን ቅዱሳንን ወደ ዘላለም ቤታቸው ስንሸኝ አካላቸውን እዚህ ያሳርፈናል። በጣም ለረጅም ጊዜና ለብዙ ጊዜ ይህንን ስርዓት የእግዚአብሔርን ቃል ለሚሳተፉ ሰዎች ሁሉ ይሰብክልን የነበረው አገልጋያችን አድማሱ ነበር። ብዙ ሰዎችን በዚህ ቦታ ላይ አገልግሏል። የምስራቹን ቃል በሐዘን ምክንያት የመጡትን ሰዎች ሰብኳል። ሰዎች በእግዚአብሔር ቃል ተነክተው ሐዘን ላይ እንኳን ለቅሶ ላይ እንኳን እግዚአብሔር ሰዎችን ሲነካ አይተናልና ዛሬ ደግሞ ነገ ሁላችንም ወደዚህ የምንመጣበት ዛሬ ደግሞ እሱ ተረኛ የሆነበትን ትናንትና እሱ ቆሞ ይናገር ነበረ። ዛሬኛ ቆመን እንናገራለን። ነገ ደግሞ እኛ እዚህ ስንመጣ ሌላ ሰው ደግሞ ቆሞ ይናገራል። ግን አንድ ነገር እርግጠኞች ነን፣ የዘላለም ቤት አለን። የዘላለም ቤት አለን። ስለዚህ ወንድማችን አካሉን እዚህ ነው የምናሳርፈው። ወደ ዘላለም ቤቱ ሄዷል። የእግዚአብሔርን ቃል ለጥቂት ደቂቃ ፀሐይ ምስሎና እናቆያችሁም። ከፓስተር ጆሲ ጋር እንካፈልና ጸሎት እንጸልያለን። ከዛ በኋላ በመክብብ መጽሐፍ ላይ ጠቢቡ ሰለሞን አንድ ቃል ይናገራል። ይህ ሰው የእስራኤል መንግስት ንጉሥ ነው። ንግስናው በዛ ዘመን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወራት በነበረበት ጊዜ ምሳሌ አድርጎ የተጠቀመበት ሰው ነውና ይሄ ታላቅ ሰው 3000 መኃልየ 1500 ምሳሌ የተናገረ ከታላቁ ከሊባኖስ ዝግባ ጀምሮ በባህር ጥልቅ ውስጥ ያሉትን ስለ እጽዋት ስለ እያንዳንዱ ነገር ያወራ እግዚአብሔር በባህር ዳር እንዳለ አሸዋ የልብ ስፋት የሰጠው ሰለሞን አንድ መልእክት ያስተላልፋል። ሰለሞን ብዙ ነገር ያለው ሰው ነው። እስራኤልን ሲመራት አንድም ጊዜ ሳይተኮስ በጠላቶች ምንም አይነት ነገር ሳይዘነዘርበት ዘመኑን በተድላ የጨረሰ ሰው በመክብብ መጽሐፍ ምሳሌ 7 ላይ እንደዚህ ብሎ ይናገራል። ምን ይላል? ወደ ደስታ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ ይሻላል። ምክንያቱም ሲናገር የሰው ሁሉ ፍጻሜ በዛ ነውና ይላል። አሁን ሁላችን ወንድማችንን አድማሱን ወንጌላዊ አድማሱን ልንሸኝ ሁላችን መተናል። አንድ ነገር ግን እንድታስቡ ፈልጋለሁ። ወንድማችን ወደማይመለሰው
ወደ ዘላለሙ ንጉሥ ወደ በጉ ከተማ ጨረቃና ከዋክብት ወደማያስፈልግበት በጉ ራሱ ብርሃን ወደሆነበት ሄደዋል። ነገር ግን ሁላችን ወደዚህ መተናል። አንድ ነገር እንድታስቡ ይሄ ታላቅ ሰው 3000 ምሳሌ 1500 ምሳሌ መሃል እየተናገረ በምድሪቷ ላይ ከነበሩ ጠቢቦችና ሊቃውንቶች የሚበልጠው ሰውዬ አንድ ነገር ተናገረ። ወደ ለቅሶ ቤት መሄድ ይሻላል። ለምንድን ነው ወደ ለቅሶ ቤት የምንሄደው? ወደ ሐዘን ቤት ለምንድን ነው የምንሄደው? ከደስታ ቤት ደስታ የነገር ጅማሬ ነው። ለቅሶ የነገር ፍጻሜ ነው። እዛው መጽሐፍ ላይ እንዲህ ይላል፣ የሰው ሁሉ ፍጻሜ በዛ ነውና ይላል። ዛሬ ስለ ሄደ ወንድሜ ሳይሆን የምነግራችሁ እዚህ ስላላችሁ ሁሉ የምስራችሁን ቃል እነግራችኋለሁ። ፍጻሜያችንን እንዴት ነው ማድረግ ያለብን? ሕይወት ተሰጥቶናል። እያንዳንዳችን እንገባለን፣ ጠዋት እንነሳለን፣ እንወጣለን፣ እንገባለን፣ እንወጣለን፣ እንሄዳለን። ግን ስለ ፍጻሜ ምን ያህል አስበናል? መጽሐፍስ ስለ ዘላለም ፍጻሜ ምን ብሎ ይነግረናል? ዛሬ አንድ ነገር ላስታውሳችሁ ፈልጋለሁ። የሰው ሁሉ ፍጻሜ በዛ ነው። አምሮ ያለው በዚህ ቦታ ላይ እንዲያስብ ፍጻሜውን እንዴት ማድረግ እንዳለበት መጽሐፍ ቅዱስ እንደዚህ ብሎ ይነግረናል። ወገኖቼ ስሙኝ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። በእግዚአብሔር ልጅ የማያምን በነፍሱ ምስክር የለውም ይላል። ይሄኛው ሞት እንቅልፍ ነው የሚለው መጽሐፍ ቅዱስ። ሁለተኛው ሞት አለ። ያ ሁለተኛው ሞት ሲኦል የሚባል ጥሉ የማያንቀላፋበት የእግዚአብሔር ተቃዋሚዎች ከዲያብሎስ ጋር የሚጣሉበት ነው። ታዲያ የእግዚአብሔር ወዳጆች እነማን ናቸው? መጽሐፍ እንደሚለን እንደዚህ ይለናል፣ የእግዚአብሔር ወዳጆች በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። እግዚአብሔር መዳኛ አድርጎ ለሰው ልጆች የሰጠ አንድ መድኃኒት አለ። እሱም ከቅድስት ድንግል ማርያም የተወለደ መድኃኒት የሆነ የእግዚአብሔር ልጅ ኢየሱስ ይባላል። ለዚህም አባቶች እንደዚህ ብለው መሰከሩ፣ ነቢያቶች እንደዚህ አሉ፣ እንደዚህ ብለው ይናገራሉ። እነሆ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ እሱ ነው ብለው እጃቸውን ወደ እሱ ጠቆሙ። እናቱ ማርያም ደግሞ እንደዚህ አለች፣ እርሱ የሚላችሁን ስሙዋል። እግዚአብሔር አብ አባቱ ደግሞ እንደዚህ አለ፣ የምወደው ልጄ እርሱ ነውና እርሱ ስሙት ብሎ ተናገረ። መላእክቶች ደግሞ እንደዚህ አሉ፣ እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ኢየሱስ ተወልዶላችኋልና ሂዱ ወደ እሱ አሉ። መልአክ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። እናቱ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። ወገኖች ልንገራችሁ፣ ሐዋርያት ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። ነቢያቶቹ ጋር ብትሄዱ ወደ ኢየሱስ ይጠቁማሉ። እሱ ደግሞ ምን አለ? እናንተ ሸክማችሁ የከበደ ሁሉ ኑ ወደ እኔ፣ ለነፍሳችሁ ረፍት እሰጣለሁ፣ ሕይወትን እሰጣችኋለሁ፣ ከሞት ወደ ሕይወት አሻግራችኋለሁ ይላል። ዛሬ ልንገራችሁ፣ በእሱ የሚያምን አያፍርም። ከሞት ከዘላለም ፍርድ ከጨለማ ያመልጣል። ወገኖቼ ስሙኝ፣ አንድ ነገር ልነግራችሁ ፈልጋለሁ። በእግዚአብሔር ቁጣ ፊት መቆም ማንም አይችልም። ጎበዝ አይችልም፣ ጠንካራ አይችልም፣ ዘረ ብዙ አይችልም። አንድ ሰው ብቻ ነው የሚችለው፣ በመንፈስ ቅዱስ የታተመ በኢየሱስ ያመነ ከሞት ወደ ሕይወት የተሻገረ በእግዚአብሔር ደስታ ለዘላለም ይኖራል። ኢየሱስ ጌታ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ የኃጢአትን ስርየት ለመቀበል በስሙ እመኑ። አባቶች፣ ነቢያቶች፣ ሐዋርያቶች፣ መላእክት ጭምር የመሰከሩለት እሱ ነው። እንዲህ ብለው ማዕተቡን ሊፈታ ዘንድ ተችሎታል። ለምን? የይሁዳ ነገድ አንበሳ እሱ የዳዊት ሥር የሚያበራ የንጋት ኮከብ የእግዚአብሔር ልጅ ኢየሱስ ይባላል። አማን ጮኸ አሜን ይበለኝስ። አድሜ ወንጌላዊ አድማሱ ይሄ የእግዚአብሔር አርበኛ ለዘመናት ሲናገረው የነበረው ይሄንን ነው። ወደዚህ የሕይወት ጌታ ሄዷል። ዛሬም አንድ ነገር ላስታውሳችሁ፣ ከዚህ ጌታ ጋር የማትተዋወቁ ካላችሁ አንድ ነገር ልጋብዛችሁ። ከሞት ወደ ሕይወት አምልጡ፣ ወደ ዘላለም ቤት ተሻገሩ። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ይመስገን። ይህ የሕይወት ቃል ወንድማችን አድማሱ አፍ ለረጅም ጊዜ ተነግረዋል። የማያሳፍር የእውነት ቃል ነው። የማያሳፍር ወንጌል ነው። ትንሽ ቀና ብሎ የማየት ዕድል እግዚአብሔር ቢሰጠው በጣም መልካም አረጋችሁ ይለናል። መልካም አርጋችኋል። በዚህ በሽኝተኝ ቀኔ የክርስቶስ ኢየሱስን የማዳን ወንጌል ስለተናገራችሁ ደስ ይለኛል ይላል። ዕድል ቢያገኝ ዛሬ ካህን የሆነ በእግዚአብሔር መንግሥት ውስጥ ከ30 ዓመት በላይ ሲያገለግል የነበረ የእግዚአብሔር ሰው የወንጌል ጀግናና አርበኛ ጊዜያዊ አካል እዚህ አርፏል። በትንሣኤ ቀን ተመልሶ እንደሚመጣ እናውቃለን።
ቤተክርስቲያን በነበረው ስነ ስርዓታችን ላይ በምድር ላይ ስላደረጋቸው አገልግሎቶች ዋናው ሽልማቱን የሚሰጠው አዳኙና መድኃኒቱ የሆነው ኢየሱስ ክርስቶስ ቢሆንም እዚህ ያለን በእሱ የተገለገልንና እንደ ቤተክርስቲያን እንደ ወዳጅ ያለን አንድ ነገር ዕውቅና ሰጥተን ነው የምንሸኘው። ሐዘን አለ፣ ልክ ነው። ለቅሶ አለ፣ ልክ ነው። ግን ይሄ የሰነፍ ሞት አይደለም። ይሄ የጀግና ሞት ነው። ይሄ የድል ነሾች ሞት ነው። ስለዚህ ወንድማችን አድማሱ በምድር በቆየበት ዘመን ሁሉ ስለተናገረው የምስራች ቃል ምንም እንኳን ሐዘን ቢሆን እናመሰግናለን ብለን እንደገና በጭብጨባ እናጨበጭባለን። እንኳን ጌታን አገለገልክ፣ እንኳን መልካም መንገዱን ተጋደልክ፣ እንኳን እግዚአብሔር ሩጫን አሸረፈ። ወንድማችን ሽልማቱን ከእግዚአብሔር ዘንድ ይቀበላል። አጭር የሕይወት ታሪኩን እንሰማለን። የወንጌላዊ አድማሱ አጭር የሕይወት ታሪክ። ወንጌላዊ አድማሱ ታደሰ ከአባታቸው ከአቶ ታደሰ በዳዳ ከእናቱ ከወይዘሮ ፈለቀች ገብረ ማርያም ጥር 27 ቀን 1963 ዓመተ ምህረት ተወለዱ። ዕድሜያቸው ለትምህርት ሲደርስ አንደኛና ሁለተኛ ደረጃ ትምህርታቸውን የተከታተሉ ሲሆን ገና ተማሪ ሳሉ ለሰሙት የክርስቶስ ወንጌል ምላሽ በመስጠትና አዳኝነቱን በመቀበል ከትምህርታቸው ጎን ለጎን በቤተ ክርስቲያን የሚሰጥን የክትትልና የጥምቀት ትምህርት ተምረው በመጠመቅ የደቀ መዝሙርነት ሕይወታቸውን አሃድ ብለው ጀመሩ። ቤተ ክርስቲያን ጸጋቸውን ፈትሻ እና ትጋታቸውን ተረድታ ወንጌላዊ አድርጋ የሾመቻቸው ሲሆን በወንጌላዊነት ከ1988 እስከ 1990 ዓ.ም በሰበታ መሠረተ ክርስቶስ አጥቢያ በመቀጠልም ከ1993 እስከ 1995 ዓመተ ምህረት በቴሌ ቡልጋሪያ አጥቢያ በአሁኑ ቄራ መሠረተ ክርስቶስ ያገለገሉ ሲሆን በአገልግሎታቸው በብዙ ትጋት በብዙ ምስክርነት ሰዎችን ወደ ብርሃን ለማምጣት ችለዋል። አገልግሎታቸው በቤተ ክርስቲያናቸው ብቻ ሳይወሰን በገጠር፣ በከተማ፣ በአደባባይና በጎዳና እንዲሁም እቤት ለቤት በማድረግ እጅግ ለቁጥር የታከቱ ጊዜያቸውን የጌታ ኢየሱስን አዳኝነት ማለትም የምሥራችን ቃል ሲሰብኩና ሲያበስሩ የኖሩ በዚህም ብዙ ዋጋ የከፈሉና ብዙ ፍሬ ያፈሩ ትንታግ የወንጌል አርበኛ ነበሩ። ከ1995 እስከ አንቀላፉበት ህዳር 18 ህዳር 2018 ዓመተ ምህረት ድረስ በተቀባ የእግዚአብሔር ቃል አገልግሎት ቤተክርስቲያን በወንጌል ክፍል በወንጌላዊነት ያገለገሉ ሲሆን በዚያም ከቀደመው ሕይወታቸው ልምድና ትጋት በመጨመር በከተማ በአደባባዮቹና የምሥራችን ወንጌል ለትውልድ ያበሰሩ ለሕይወት ዘር የዘሩ በርካቶችን ከሲኦል በመናጠቅና የክትትል ትምህርትን በማስተማር በማጥመቅ የጌታ ደቀ መዝሙር በማድረግ ቤት ለቤት በመጎብኘት በመድረክ አገልግሎት ብዙዎችን በማማከር ያጸኑ በጸሎት የደገፉ ለደስታም ሆነ ለሐዘን ከፊት የሚገኙ የእግዚአብሔር ደስታ ደስታቸው የሆነ ለጌታ ሥራ ደክመው የማያውቁ ለብዙዎች አርአያ ነበሩ። ወንጌላዊ አድማሱ ከልጅነታቸው ጀምሮ በኖሩበትና ልጅነታቸውን ባሳደጉበት ስፍር ባደጉበት ስፍር ሁሉ የተመሰገኑና የተወደዱ ለሁሉ ደራሽ እና በማህበራዊ ኑሮ ግንባር ቀደም ተሳታፊና ሰላምተኛ እንደነበሩ አብረዋቸው ኖሩ ጓደኞቻቸውና የአካባቢው ነዋሪዎቻቸው ይመሰክራሉ። ስለ ወንጌላዊ አድማሱ ያገለገሉበት ዘመንና ውጤቱ ብዙ ማለት ቢቻልም እርሱ ሊልቅ እኔ ግን ላንስ ይገባኛል ከሚለው እምነታቸው አንጻር መልካም ሥራ ሁሉ የጌታ ሥራ ነው በማለት እርሱ እንዲከብር እንጂ የእሳቸው ስም እንዲነሳ የማይፈልጉ የአደባባይ ሰው ያልሆኑ በመሆናቸው ምክንያት እኛን ከታሪካቸው ይህን ብቻ ለማለት ተገደናል። ወንጌላዊ አድማሱ ዕድሜያቸው ለትዳር በደረሰ ጊዜ ከባለቤታቸው ከወይዘሮ ጽጌ አውጋቸው ጋር የካቲት 10 1993 ዓ.ም በትዳር ተጣምረው አንድ ወንድና አንድ ሴት እንዲሁም እንደ አብራካቸው ክፋይ የሚያዩአቸው የሶስት ሴቶች ልጆች አባት ነበሩ። ወንጌላዊ አድማሱ ህዳር 4 2018 ዓ.ም ይህንን ዓለም ተሰናብተው በተወለዱ በ55 ዓመታቸው ወደሚወዱትና ወዳገለገሉት ጌታ ሄደዋል። ለቤተሰቦቻቸው
ለወላጆቻቸው ለዘመዶቻቸውና አብረዋቸው ለጌታ ሥራ ለሰሩ ለክርስቶስ ቤተሰቦች ሁሉ መጽናናትን እንመኛለን። እሺ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 51 ላይ እንደዚህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ። አንድ ምስጢር እናውቃለን፣ መለከት የሚነፋበት ጊዜ ይመጣል። ዛሬ እዚህ ጊዜ አካሉ ያረፈው ወንድማችን በጌታ ቀን ይሄ አካል የማይበሰብስ የክብር አካል ሆኖ ይነሳል። እስከዛ ግን በጥልቅ ረፍትና ማንቀላፋት ውስጥ ይቆያል። አንተ ወንድማችን አፈርነና ወደ አፈር ትሄዳለህ ተብሎ ተጽፏል። በትንሣኤ ቀን ግን ሕያው ሆነህ እንደምትነሳ አዳኝህ ኢየሱስ ክርስቶስ ተናግሯል። አፈርነህና ወደ አፈር ትመለሳለህ፣ በትንሣኤ ቀን ግን በክብር አካል ትነሳለህ። በትንሣኤ ቀን ይነሳል። አሜን። ጸሎት የመጨረሻ ጸሎት እናደርግና እየዘመርን መጨረሻውን ስርዓት እናደርጋለን። ከሰሌ ጋር እንጸልያለን። ከወንጌላዊ ሰለሞን ጋር እንጸልያለን። ጻድቅ አባት ሆይ አንተ በሥርዓት ትክክል ሆንክ። እውነተኛ ረዳት፣ የዘላለም ትምክህት፣ እውነተኛ አጽናኝ እግዚአብሔር እኛን ለማበርታትና ለማጽናናት እንደዚሁም በቀሪ ዘመናችን በሙሉ ያንተን ፈቃድና ሐሳብ እንደሚገባ አድርገን እናልፍ ዘንድ ከዚህ ያለፈ ደግሞ ሌላ ሕይወት እንዳለ እንድንረዳ ዛሬ ስለመጣልን የመጽናናት ቃል በኢየሱስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክና አባት ሆይ እንደገና ትመጣለህ ኢየሱስ ልትወስደን ወይ ደግሞ ወደ አንተ ደግሞ እኛ እንመጣለን። እስከዛ ጊዜና ሰዓት ድረስ ግን እግዚአብሔር ሆይ ማድረግ የሚገባንን እያንዳንዱን ነገር እንደሚገባ አድርገን ማለፍ እንድንችል የሚረዳ ጸጋ በዚህ ላሉት ሁሉ እንዲለቀቅ በኢየሱስ ስም እንጸልያለን። አባት ሆይ አንተ ባለህበት ስፍራ መምጣት የምችለው በአንተ ልናምን ሲገባን ባለማመናችን ምክንያት እንዳንከለከል ዛሬ በአንተ ላላመኑ በሙሉ እግዚአብሔር ሆይ ማመን የሚችሉበት ጸጋ እንዲለቀቅላቸው እውነትም መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም ብለሃልና ወደ አንተ የሚያመጣውን ይህን መንገድ መያዝ እንዲችሉ ዛሬ ጸጋ እንዲለቀቅላቸው በኢየሱስ ስም እጸልያለሁ። ደግሞም ጌታ ሆይ ወደ ተሻለው ነገር ዘመኑን በሙሉ ለኖረለት ላንተ ለኖረለት ለዛ ሕይወት ዛሬ ጠርተኸዋል ወደ አንተ። ስም ለዘላለም ይባረክ። እኛ ቀሪ ዘመን ስላለን በዚያለን፣ እሱ ለዘላለም አንተን ያመልክሃል። ስለዚህም እናከብረሃለን። ስለ ሁሉ ስም ለዘላለም ይባረክ። አልፋም ኦሜጋም ፊተኛም ኋለኛም ጀማሪና ፈጻሚ ለሆንከው ለአንተ ክብር ይሆንልን። ለቤተሰቡም እንደዚሁም እግዚአብሔር ሆይ ለወዳጅ ዘመድ ሁሉ መጽናናትን የምትሰጥ መንፈስ ቅዱስ እንድታጽናና እንድታበረታ ልቦቻቸውን እንድታጠነክር በጌታ በኢየሱስ ስም ጸልየናል። በኢየሱስ ክርስቶስ ስም አሜን። እየዘመርን እንሸኘዋለን። ወላጅ እንደሌላቸው አልታችሁም አልተዋችሁም በትናንግሃ ማንከልፈስ አንተ ባለህበት እኛን ልታኖረን ልታሳርፈን በእርግጥ ትመጣለህ። አሜን ጌታችን መኖሪያዬ ነህ መኖሪያዬ ነህ ጌታዬ መኖሪያዬ ነህ ኢየሱስ መኖሪያዬ ነህ ጌታዬ መኖሪያዬ ነህ ኢየሱስ
መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። አፍቃሪ ያገኛለኝ በላይኛው ዓለም ናፍቆቴም አልተወም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል። ከእንግዲህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። በላይኛው አገር ባንድ እንኖራለን ከቅዱሳን ጋር በድል እልልያን የተወጋውን በግ በዓይናችን እያየን ባልተዘማ ዜማ ክብርን እንገልጻለን። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ሥጋ ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ሥራዬን ልጨርስ። ነፍሴ ወደ አምላኳ ሥጋ ወደ አፈሩ ሳይመለስ